የብልጽግናው ከፍተኛ ባለስልጣን ተገደሉ። ደብረጽዮን ጉድ ሆኑ። ጦሩ አመፀ። ትራምፕ የመጨረሻውን ማስጠንቀቂያ ሰጡ። ሰበር ዜና በትግራይ ምድር ጨርሶ ያልተጠበቀ አዲስ ፍንዳታ ተቀሰቀሰ። የጦርነት ነጋሪት የጎሰሙት ዶክተር ደብረጽዮን ገብረ ሚካኤል የገዛ ሰራዊታቸው እጃቸውን በመጠምዘዝ በይፋ ማመጹን ተከትሎ ክፉኛ ደንግጠዋል። ወልቃይትን ለመቆጣጠር በተከዜ ወንዝ ጫፍ ላይ የተሰለፈው ግዙፍ አርሚ 35 ዳግም ወደ ደም እልቂት አንገባም በማለት አመት ሲለኩስ፣ በጀነራል ምግበ ኃይለ የሚመራው የምዕራብ ግንባር እርስ በርሱ ጦር ለመማዘዝ ተፋጧል። ስርስር መረጃውን በቀዳሚነት እናስደምጣችኋለን። በሌላ በኩል አሁን በደረሰን ሰበር መረጃ በመተከል ዞን ከፍተኛ የብልጽግና ባለስልጣናት ላይ አሰቃቂ የደፈጣ ጥቃት ተፈጸመ። በአካባቢው የተቀሰቀሰው ይኸው ድንገተኛ ቀውስ የህፃናትና የሴቶችን ህይወት የቀጠፈ ዘግናኝ እልቂት ያስከተለ ሲሆን ንጹሃን መታገታቸውም ተሰምቷል። በሌላ በኩል የኦሮሚያ ጸጥታ ቢሮ በታጣቂዎች ላይ እጅግ ከባድ ውንጀላ ሰንዝሯል። ሙሉ መረጃውን ይዘን ቀርበናል። ከውጭ ዜና ከዋይት ሃውስ የወጣው መረጃ መላውን ዓለም በከፍተኛ ስጋት ላይ ጥሏል። ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስጋትን ለማስቆም በሚቀጥሉት ጥቂት ቀናት ውስጥ በኢራን ላይ ታይቶ የማይታወቅ ከፍተኛና ሰፊ ጥቃት ለመሰንዘር የጦር ኃይላቸው ዝግጁ መሆኑን በጥብቅ አስጠንቅቀዋል። ጥቃቱ ከመጀመሩ በፊት ግን ለአጋር ሀገራት የተሰጠው የ60 ደቂቃ የዲፕሎማሲ እድል ምን ይመስላል? ዝርዝር ዘገባውን ይዘናል። አብራችሁን ቆዩ። ሰላም ውድ ቤተሰቦች እንደምን አላችሁ? ይህ ዜና ላፍታ ነው። ቪዲዮውን ላይክ በማድረግ ይጀምሩ እያልን ወደ ዝርዝር ዜናዎች አለፍን።